ጤና ይስጥልኝ ፍሪ ፕሬስ ሰኔ 12 2018 ዓ.ም የዕለቱ አጫጭር ዜናዎች ነው። የብልጽግና አገዛዝ በአማራ ሳይንት በሁለት ጄኔራሎች የሚመራ ኃይል አሰማርቶ ጥቃት ከፈተ። እስከ ሰኔ 30 ፋኖን ላጠፋ ነው በሚል ዘመቻ የከፈተው የብልጽግና አገዛዝ በምዕራብ ወሎ ግንባር በርካታ ሰራዊት ቢያሰማራም የአፋብን ወሎ ቤት አማራ ሚኒሊክ ዕዝ ጥቃቱን መክቶ በመልሶ ማጥቃት አገዛዙን ከቀጠናው ማስወጣቱን አስታውቋል። የአገዛዙ መከላከያ ሰራዊት 11ኛ ዕዝ ዋና አዛዥ ጄኔራል አድማሱ አለሙና ምክትሉ ጄኔራል ዘውዱ ሰጣርጌ መድፍ ጭምር ይዘው በመግባት ትናንት አማራ ሳይንት ወረዳ በ3 ግንባሮች ተኩስ ከፍተዋል። የአፋብን ወሎ ቤት አማራ ሚኒሊክ ዕዝ 105ኛ ኮር 47ኛ ክፍለ ጦር ታቦር ተራራ ሻለቃ ፋኖች ጥቃቱን መክተው የአገዛዙ ኃይል ኪሳራ አስተናግዶ እንዲወጣ ማድረጋቸውን አስታውቀዋል። የታቦር ሻለቃ ፋኖች በአገዛዙ በመልሶ ማጥቃት ቁጥራቸው በውል ያልታወቀ የመከላከያ ሰራዊት አባላት ሙትና ቁስለኛ ሲሆን መንገድ ሲመራቸው የነበረው የአማራ ሳይንት ወረዳ ሚሊሻ ጽፈት ቤት የሚሊሻዎች ዘመቻ መሪ ሞልጌታ የተባለ ግለሰብ ከነአጃቢዎቹ መሞቱ ታውቋል። በ3 ግንባሮች ማለትም በጓሜዳ ተድባበ ማርያምና ዋሮ በኩል በርካታ ሰራዊት አሰልፎ የተንቀሳቀሰው ያገዛዙ ኃይል ሙትና ቁስለኛውን ይዞ ከቀጠናው ለቆ መውጣቱን እዙ አስታውቋል። የብልጽግና ሰራዊት አባላት ሙሉ ትጥቃቸውን ይዘው ፋኖን ተቀላቀሉ። ከብልጽግና ሰራዊት 102ኛ ኮማንዶ ክፍለ ጦር 5ኛ ሻለቃ የተውጣጡ 2 የሰራዊት አባላት ሙሉ ትጥቃቸውን ይዘው የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝን ተቀላቅለዋል። ወጣት ፈለቀ በላይነህና ወጣት ጌትነት ተፈሪ የተባሉ የ102ኛ ክፍለ ጦር አባላት ዘመናዊ የክላሽንኮቭ መሳሪያና ሙሉ ትጥቅ በመያዝ ለመሐመድ ቢሆነኝ ኮር አስቴ ጉማ ተራራ ክፍለ ጦር እጃቸውን ሰጠዋል። እጃቸውን የሰጡት የሰራዊቱ አባላት እንደገለጹት የአብይ አገዛዝ ሰራዊት በአሁኑ ወቅት የውጊያና ግዳጅ የመፈጸም አቅሙ ሙሉ በሙሉ ተዳክሟል ብለዋል። በአገዛዙ መዋቅርና በሰራዊቱ ውስጥ ከፍተኛ የሆነ የእርስ በርስ መከፋፈልና ሽብር መፈጠሩን ገልጸው ይህም ብልጽግና የመፈራረስ ጉዞ ላይ መሆኑን ያሳያል ብለዋል። በክፍለ ጦር አመራሮች ጥሩ አቀባበል የተደረገላቸው ወታደሮቹ ቀጣይ የበደልነውን ህዝብ እንክሳለን ያሉ ሲሆን ለቀሪ ጓዶቻቸው የኛን ብልሃት ተከተሉ ሲሉ ጥሪ አስተላልፈዋል። የአፋብን ወሎ ቤት አማራ ሚኒሊክ ዕዝ ግሎባል ፋኖ የተሰኘው ሚዲያ የስም ማጥፋት ዘመቻ ከፍቶብኛል ሲል አስታወቀ። የዕዙ የፖለቲካ መምሪያ ኃላፊ አርበኛ ሞገስ አባራው በጻፈው ደብዳቤ በሚኒሊክ ዕዝ ላይ የሚካሄደው ስም የማጥፋት ዘመቻ በተመለከተ አስቸኳይ እርምት እንዲወስድ ጠይቋል። የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተበት ጊዜ ጀምሮ ድርጅታዊ ማዕከላዊነትንና ተቋማዊ አሰራርን ለማጠናከር በቁርጠኝነት እየሰራ ይገኛል ብሏል። በዚህ መዋቅር ውስጥ የሚገኘው ሚኒሊክ ዕዝም ከበላይ አመራር የሚወርዱ መመሪያዎችና ደንቦችን ያለመሸራረፍ በማክበር ለህዝባችን ህልውና የላቀ ወታደራዊና ፖለቲካዊ ተጋድሎ እያደረገ ያለ ዕዝ ነው ብሏል አርበኛ ሞገስ በጻፈው ደብዳቤ። ይሁን እንጂ በትግሉ ውስጥ ሁከት መፍጠርን፣ ተቋም ማፍረስንና አንድነት እንዳይኖር ማድረግን ዓላማ ያደረጉ አንዳንድ የሚዲያ አካላትና ግለሰቦች በሚኒሊክ ዕዝ ላይ ያነጣጠረ ስርዓት አልበኝነት የተሞላበት የሚዲያ ጥቃት ከከፈቱ ቆይተዋል ብሏል። በተለይም ዓለም አቀፍ ፋኖ ሚዲያ ኔትወርክ የተሰኘ አካል እንዲሁም ሙላት አድኖና ቀለብ ስዩም የተባሉ ትግል አቆርቋዥ ግለሰቦች በጀግናው የሚኒሊክ ዕዝ ሰራዊትና የአካባቢውን ውስብስብ መልክዓ ምድር ተቋቁሞ ሌሊትና ቀን በሚመራው ጠንካራ አመራራችን ላይ ከጠላት አጀንዳ ጋር የተናበበ ሰፊ የስም ማጥፋት ዘመቻ እያካሄዱ ይገኛሉ ብሏል። ይህንን እኩይ ድርጊት ድርጅቱ በዝምታ ማለፉ በሰራዊቱና በአመራሩ ዘንድ ከፍተኛ ቅሬታና ጥያቄ አስከትሏል ይላል አርበኛ ሞገስ አባራው የጻፈው ደብዳቤ። ስለሆነም የንቅናቄው የህዝብ ግንኙነት መምሪያ በትግሉ ላይ ስጋት በሆኑት በእነዚህ ጸረ ትግልና ህገወጥ አካላት ላይ ተገቢውንና አስቸኳይ ህጋዊ እርምጃ እንዲወስድ በጥብቅ ጠይቋል። በአገዛዙና በትግራይ ክልል የተፈጠረውን ውጥረት ተከትሎ አሜሪካ በህወሓት አመራሮችና የቅርብ ቤተሰቦቻቸው ላይ ቪዛ እገዳ ጣለች። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ መጣሉን አስታውቋል። እገዳው በትግራይ ክልል ያለውን ቀውስ ለመፍታት የሚደረገውን ጥረት የሚያስተጓጉሉ አክራሪ አቋም አላቸው በተባሉ የህወሓት ሰዎችና የቅርብ ቤተሰቦቻቸው ላይ ያነጣጠረ ነው ተብሏል። የአሜሪካ የውጭ ጉዳይ ሚኒስትር በወጣው መግለጫ በህወሓት አመራሮችና በኢትዮጵያ አገዛዝ መካከል እየተባባሰ የመጣው ውጥረት የሰሜን ኢትዮጵያን ሰላም ዳግም ስጋት ላይ ጥሏል ብሏል። የቪዛ እገዳ ተጥሎባቸዋል የተባሉ የህወሓት አባላት ስም ዝርዝር ይፋ አልተደረገም።
እገዳውን ተከትሎ አቶ ጃዋር መሐመድ አሜሪካ በህወሓት ላይ ጣለችውን እገዳ የተመለከተ አስተያየት በትዊተር ገጹ አጋርቷል። እገዳው የሚያመጣው ተጽዕኖ የለም ሲል ተሰምቷል። አገዛዙ በጀት ማቋረጡንና ሀገር ውስጥ እንደልባቸው መንቀሳቀስ እንዳይችሉ የተደረጉ የህወሓት አመራሮች የተጣለባቸው የቪዛ እገዳ ጫና አያመጣም ሲል ቀጥሏል። የአሜሪካ ቪዛ እገዳ የህወሓትን ውሳኔ አያስቀይርም ያለው ፖለቲከኛው እንደውም ከሌሎች ኃይሎች ጋር ያላቸውን ግንኙነት አጠናክረው ወደ ጦርነት ሊገቡ ይችላሉ የሚል ትንታኔ አስቀምጧል። ህወሓት በክልሉ ውስጥ ያለውን ተሰሚነት ለማጠናከር ጦርነቱን ይፈልገዋል። ከቪዛ እገዳው በላይ በጀትና ወደ ትግራይ ክልል የሚገቡ ምርቶች መቋረጣቸው ትልቅ ጫና አለው ሲል አስተያየቱን ቀጥሏል። የቪዛ እገዳው ጦርነትን ከማስቀረት ይልቅ ያፋጥናል በሚል ድምዳሜ አስተያየቱን ቋጭቷል። በደቡብ አፍሪካ ያሉ ኢትዮጵያውያን ላይ የተጋረጠው የጥቃት አደጋ መቀጠሉ ተገለጸ። በደቡብ አፍሪካ በስደተኛ ጠል ቡድኖች የተቀሰቀሰውና የውጭ ዜጎች ውጡልን የሚለው ዘመቻ ተጠናክሮ ቀጥሏል። ከጆሃንስበርግ ከተማ አቅራቢያ በምትገኘው ሚድራድ ከተማ የሚኖሩ ኢትዮጵያውያን እንደገለጹት ላለፉት ጥቂት ጊዜያት ረገብ ብሎ የነበረው ዛቻ፣ ማስፈራሪያ፣ ዝርፊያና ድብደባ በአሁኑ ወቅት በከፍተኛ ሁኔታ ቀጥሏል። የአመፁ መሪዎች እስከ ሰኔ 30 ድረስ ሀገራችንን ለቃችሁ ውጡ ሲሉ ያስቀመጡት የጊዜ ገደብ መቃረቡን ተከትሎ ውጥረቱ በከፍተኛ ደረጃ ኑሯል። በተለይም በአንዳንድ አካባቢዎች የጥቃቱ አራማጅ ቡድኖች ቤት ለቤት እየዞሩ አልወጣችሁም እዚሁ ናችሁ እያሉ በማስፈራራት ላይ ይገኛሉ። ማላዊ፣ ኒጀር፣ ጋና እና ናይጄሪያ ዜጎቻቸውን በሰላም ከደቡብ አፍሪካ እያስወጡ ይገኛሉ። ሶማሌላንድ የመጀመሪያውን ኤምባሲ በእስራኤል ከፈተች። በቀጣይ የአየር በረራ እንደሚጀምር የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ ገልጸዋል። ፕሬዝዳንቱ ከአሜሪካ፣ ከዩናይትድ አረብ ኤምሬት፣ ኢትዮጵያ ጋር ክፍት የዲፕሎማሲ ግንኙነት አለኝ ብለዋል። ለሌሎችም ሀገራት የሶማሌላንድ የነጻነት ጥሪ እንዲቀበሉ ጥሪ አድርገዋል። ዕለታዊ ዜናዎቻችን እነዚህን ይመስላሉ። መልካም ቀን።